ሰላም እንዴት ናችሁ? ዛሬ የማቀርብላችሁ ስለ ህይወት አሳዛኝ እውነታዎችን ነው ተቀብለን ተግባራዊ ማድረግ ያለብን ማለት ነው። የምትፈልገው ነገር ሁሉ ያንተ አይሆንም እና መልቀቅ አለብህ ወይም ሌላ ጊዜ መሞከር አለብህ። ብዙ ጊዜ ሰዎች የሚጎዱት የያዙት ነገር ሁሉ የነሱ መሆን የሚችል ይመስላቸዋል። የሚፈልጉት ሁሉ የነሱ መሆን እንደሚችል ያስባሉ። ገንዘብ ያለው ሰው በገንዘብ ሁሉን ነገር መግዛት እንደሚችል ያስባል። እና አንዳንዴ አይሆንም ማለት ነው። ስለዚህ ይሄንን ማሰብ መቻል አለብን። አንዳንድ ጊዜ የምናልመው ነገር ሁሉ ኡንም አይሆንም። ህልም ሁሉ ኡን ቢሆንማ ይሄ ሁሉ ሰው ፌል ባላደረገ ነበር። ስለዚህ ሁሌ ኡን አይሆንም ማለት ነው። አንዳንድ ጊዜ በምትሰራው ነገር ታሸንፋለህ፣ ሌላ ጊዜ ደግሞ ትሸነፍና ትማራለህ። ለዚህም ደግሞ ሬዲ መሆን መቻል አለብህ ማለት ነው። ሁሉም ሰው ለዘላለም ከርሶ ጋር እንደማይሆን መቀበል መቻል አለብን። አንዳንድ ጥሩ ሰዎች ጊዜያዊ ቆይታ አላቸው። በጣም ጥሩ ሰው ይሆናሉ። አብራችሁ ልትዘልቁ የምትፈልጉ ግን እግዚአብሔር ራሱ ደግሞ ሊለያያችሁ የሚችልም ሰው አለ። ያው ጥሩ ሰዎች ሲሄዱ ልንጎዳ እንችላለን ማለት ነው። አንዳንድ ሊጎዱ ይችላሉ። ነገር ግን መተው ያለብህ ቁስላችን እንዲፈወስ ማስታወስ መርሳት መቻልም አለብን። የምንወደውን ሰው ሁሉ ወደኋላ ላይወድሽ ይችላል። ዛሬ ላይ ወደድኩ ሲለን ነገ ከነገ ወዲያ ደግሞ ላይወደን ይችላል እና ይሄንንም ማሰብ መቻል አለብን። ጥሩ ሰው ስለሆኑ ሰዎች እንዲያምኑ አትጠብቅ። ጥሩ ሰው ስለሆኑ ሰዎች እንዲያምኑ አትጠብቅ። ጥሩ ስትሆን አንተ ሰዎች አንተን ጥሩ ሪኮግናይዝ ላያረጉት ይችላሉ ማለት ነው። ስለዚህ አለማረጋቸው ደግሞ ለምን እኔን አያምኑኝም ብለህ ልትጣላቸው፣ ልትቀየማቸው ወይም ደግሞ ልትጎዳቸው አይገባም ማለት ነው። ያ የነሱ አስተሳሰብ ነው። አንተ በጥሩነት መቀጠል መቻል አለበት። እነሱ ደግሞ እግዚአብሔር ረድቷቸው እውነቱን እስኪገለጥ ድረስ አንተ እውነትን ይዘህ መጠበቅ መቻል አለብህ ማለት ነው። ከሰው ብዙ አትጠብቅ። ምክንያቱም ሰዎች ሊያሳዝኑህ ይችላሉ። ስለዚህ ከሰዎች በጣም የምንጎዳው ብዙ እየጠበቅን እከሌ መልካም ነው ስንል አንዳንድ ጊዜ እኮ ራሳቸውንም የማያምኑ ሰዎች አሉና እሱን ማወቅ መቻል አለብን። በምላሹ ደግሞ ሌላ ነገር የማግኘት ተስፋ ስናደርግ ከዛ ከሰውየው ኤክስፔክት የምናደርገው ነገር ካለ በጭራሽ ያ እየጠበቅነው ነገር ላይሆን ስለሚችል ራሳችንን መጠበቅ መቻል አለብን ማለት ነው። እያደግክ ስትሄድ ደግሞ በገንዘብ፣ በህይወት፣ በትምህርት ብዙ ሰዎችን ልታጣ እንደምትችልም ማሰብ መቻል አለብን። አንተን የማያሳጣህ አምላክና ራስህ ብቻ ነው። ይሄ ምንም ጥያቄ የለም። አንዳንድ ጊዜ በጣም የምታስበው ሰው በጣም ይጎዳሃል። አንዳንድ ጊዜም አይደለም በጣም የምትወዱት ሪስፔክት ያደረጋችሁ ሰው ሊጎዳችሁ ይችላል። ይሄን ደግሞ መቀበል መቻል አለባችሁ። ብዙ ጥረት ማድረግ ፈጣን ስኬት ወይም ውጤት አያረጋግጥም። ከሌ ይለፋል ውጤት የለውም ይባላል። ስለዚህ መልፋታችን የውጤት ማረጋገጫ አይደለም። ሰዎች ደግሞ እንዳንተ የመረዳት ችሎታ እንዲኖራቸውም ኤክስፔክት አታድርግ። ምክንያቱም እነሱ የሚረዱት በራሳቸው ደረጃ ስለሆነ ማለት ነው። ስለዚህ ቤተሰቦቼ ይሄንን ይመስላል የዛሬ ፕሮግራሜ። እንደጠቀማችሁ እርግጠኛ ነኝ። አመሰግናለሁ። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።